የእግዚአብሔር ካህናት፣ የእግዚአብሔር ቤተሰቦች፣ ምዕመናን፣ የእግዚአብሔር ማደሪያ የሆናችሁ እንደምን አደራችሁ? እንደምን አረፈዳችሁ? ጥሩ ነው። ምስጋናው መዝሙሩን በጣም ደስ ይላል። ጥሩ ነው። እንግዲህ ብዙ የሚጠብቀን ትምህርት ስላለ አሁን ትምህርቱን ለማዳመጥ ነው። ሁላችንም በዛሬው ዕለት መምህር ደረጀ ዘወይንዬ አቅም ሰውን ነበረ። ዛሬ ደግሞ ሊያጠቁን መጥተዋል። ባለፈው በደንብ አልጠገብንም። ዛሬ ነው የምንጠቅመው በደንብ እና በጣም እግዚአብሔር እንኳን ደህና መጡልን፣ እንኳን በደህና መጡልን። እስኪ ወደ አንድ ጊዜ አንሶን ነበር የቀረብላችሁ እና በዛሬው ዕለት እንደው በጣም ደስ ብሎናል። እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ለቤታችንና ደብረ ሰላም ቅዱስ ሚካኤል መታበን አንድ መቅደስ ነው የሚባለው። በአንድ መቅደስ ነው የሚገለገሉ። አንድ መቅደስ የሚያሰኘው ካህናቱ አንድ ላይ ነው የሚቀድስ። ዳሜዚ ይሁን እዚያ ነው የሚቀድስ። ይኸው 18 ዓመት ከመጣ እስከ ዛሬ እንደዚህ ነው እና ያው ፍቅር ስላለ ምዕመናኖችም ካህናቶችም ካህናቶች ናቸው ምዕመናኖችን አንድ ላይ የሚያደርጉት ምዕመናኖችም እንዲኸው ደብረ ሰላምና በቤታችን እንዲኸው አንድ አስተናጋሪ አንድለም መካሪ ምንም አልስሳል እንደዚያ ሆነው ቤተክርስቲያናቸውን ያገለግላሉ ማለት ነው። ጥሩ ነው። የዚያ መንፈስ ደግሞ እኛም አስተማሪ እያመጣን እያብዝናል እግዚአብሔር በፈቃድ እኛ ሳንደግም ማለት ነው እና ማነው መላከ ሕይወትን ጥሩ ትምህርት አስተምረውናል። ጽላት ለሚሰብረው ጸናጽል እንግዲህ ይህ ሁሉ በየራሱ ትምህርት ነው። እንዲያው የሚቀድሱ ብያቸው ነበር ደክሞኛል ብለው እንዲብለውኝ አሁን እንደ ሀገለግሉ ጥሩ ነው። ትናንት እመቤታችን በባታናት ታኅሳስ 3 ቀን ዛሬ ደግሞ 4 ቀን ሐዋርያው እንድርያስ ነው ወደ አዴት አካባቢ አዴት ጎጃም ውስጥ ከአዴት 1 ሰዓት ምናምን ይወስዳል በእግር ሻት እንድርያስ ይባላል። እዚያ አለ ታላቅ ቦታ ነው። ዝናብ ይዘንባል። የሚገርማቸው እዚያ አካባቢ ተራራ ቦታ ነው እና አንዳንድ ጊዜ በክረምት ወቅት ጎርፍ መሬቱ የሚገርማቸው ተራራ ነው። ዝናብ እየዘነበበት አይሸረሽረም፣ ወደ መሬት ነው በዚያው ሚጠቅ እና ወይም እንኳ መሄጃ አይቀጥለት ምንድነው ስላቸው ሻት እንድርያስ ጎርፍ የሚባል ነገር እና አዳ በጃገሩ ናዳና ጎርፍ ነው ያለው እና በጣም የሚገርም ነገር ነው። እዚያ ውስጥ አለ ሻት እንድርያስ ሐዋርያው ከ12 ሐዋርያ ዛሬ ነው የሚከበረው ማለት ነው። እኛ ግን በትናንቱ በቤታችን ያደረግነው ቅዳሴው ቅዳሴ ሐዋርያት የቅደስ ሐዋርያት የሚያዘው በሐዋርያው እንድርያስ ዛሬ በዕለቱ ታኅሳስ 4 እንደሚያዘው ማለት ነው። ለዚያ ነው እና ሁሉም ነገር አሸሽለን ያው ባሁን በተመጣጠነ ከቤታችንን ከሐዋርያው በረከት እንድናገኝ ማለት ነው። አሁን እንግዲህ ሰዓት አናስረዝምም። ባለፈው መጥተው ትንሽ መጽሐፍ ሽጠው ነበር። የእሳቸው ማስታወሻ ያው ተናግሬያለሁ። ምናልባት ዳብል ግዙ አትባሉ ማልገዛችሁ እንዳላችሁ እንድትገዙ ግዙ፣ በረከት ነው። እኛም እንግዳችን ናቸው። መጽሐፍ አራርቆ እንደሆነ ግን አንተ ካለ እንድትገዙ ያልገዛችሁ ሰዎች ግዙ፣ በረከት ነው። እንግዳ እና እግዚአብሔር ይስጥልኝ። አሁን እሳቸው እንመስላችኋለን። ሰዓት እንዳያልብን ትምህርቱን ለመስማት ነው። ትምህርት አለ፣ መዝሙርም አለ። እንዳያልብን ነው። ነገም ደግሞ መላኩ ተናግሯል። ነገ ደብረ ሰላም ቅዱስ ሚካኤል ምንድን ባለ ይከበራል የተባለ ቅድስት አርሴማ በነገው ዕለት እንግዲህ ሚዲያው ላይ ተርቦላችኋል መሰለኝ እና በነገው ዕለት እዚያ ትከበራለች ደብረ ሰላም ቅዱስ ሚካኤል አርሴማ። ያው የእሷ በራሱ የሚገርመው እንደው ግስ ላይ ሳይሆን ነበረ ሰኞ ነው አርሴማ፣ ቅድስት አርሴማ፣ ሰማዕቱ አርሴማ ያለ በ6 ቀን እና የ6ቱን ሁሉ የተከበረ ግጹ ሰርቶላታል። ሰማዕቱ አርሴማ ይላል፣ ቅድስት አርሴማ እና ስለዚህ እንድትገኙ ሰማዕቱ አርሴማ ይላል እዛ ተጽፎ እና እንድትገኙ ከመጽሐፍ ቅዱስ ከማነው ከጸሐፊያን ተጽፎ እዚያ ቃሉ ይገኛል። ሰማዕትነት የተከበረችውን የቅዱሳን አንስታሪያ የሆነችናትና ተገኝተን እንድናከብራት በደብረ ሰላም ቅዱስ ሚካኤል ከ4 ሰዓት ጀምሮ ማህሌቱ ይቆማል። ማህሌት የምትፈልጉ በማህሌቱ ሰዓት አገልጋሎቱ ደግሞ የምትመጡት እንግዲህ በ7 ሰዓት ለቅዳሴው እንድትደርሱ እንድትገኙ ነው። ያድርሰን። እሺ እንግዲህ ወደ እሳቸው ወስዳችኋለሁ። በደንብ ያስተምሯችኋል። የዛሬውን እዚህ የነገውን ደግሞ እዛ በጣም ሁሉም ማለት እግዚአብሔር ይስጥልን በረከት ያለ ይሄን በረከት
የሰበሰበን በመግቦቱ ያልተለየን በጥበቃው የጠበቀን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። ትንሽ ድምፄ አገልግሎቱ በጣም በዝቶ ነበር። ከሄድኩ በኋላ ድካም አለ፣ ግን ስላየኋችሁ በጣም ነው ደስ ያለኝ። ፍቅር የሆነ ቦታ ነው። አሁን ደግሞ ክቡር አባታችን ሲናገሩ ሁለቱ ደብር እንዛሃዱ ክሌቱ ሆነ ማለት ነው። እንዲህ ደስ አይልም? ደብር ከደብር ጋር ተስማምቶ አሁን እኮ ያስቸገረን በቤቱ ካህን ከካህን ጋር ምዕመን ከምዕመን አለመስማማት ነው ሀገራችን ላይ መከራ ያመጣውና ያም መቅደስ የኔም መቅደስ ይሄም መቅደስ ያም መቅደስ ነው። እነዚህ መላእክት እኮ እመቤታችን፣ ቅዱስ ሚካኤል፣ ቅዱስ ገብርኤል እኮ አልተለያዩ፣ እኛን የተለያየ ነው እና እነሱን እንለያለን እና እንደዚህ አርአያነት ያለው ስራ በመስራቱ እስቲ ለሁለቱም አድባራት በደንብ አድርጋችሁ እግዚአብሔር ነው። አንዴ አቡነ እስጢፋኖስ ስራ አስኪያጅ ሆነው አንድ ቤተ ክርስቲያን አጠገብ መሬት ተገኘና ቤተ ክርስቲያን ለመስራት ጥያቄ ያቀረቡ እዚያ ያሉት ምዕመናን እና መንግስት ፈቀደ ስሩ ቤተ ክርስቲያን ብሎ እዛኛው ተቃራኒ ያኛው ቤተ ክርስቲያን ደግሞ ቀድሞ የተሰራው ክስ አቀረበ። እንዴት አጥቢያ ላይ ሰው ለመክፈል ነው መጥተው እዚህ ጋር የተከሉት ብሎ ከሰሰ። ማዘጋጃ ሄደ ተከለከለና ለመስጊድ ተሰጠ። ይሄ ነው የሚጠቅመን። ህብረት እኮ ነበር የሚሻለው። እኛ ስለተባላ ነው ጠላት ያጠቃል። እኛ አንድ ብንሆን ኖሮ ማንም አይደፍረንም ነበር። እርስ በርሳችን አሳልፈን ስለምንሰጣለን። አሁን ከመስጊድና ከቤተ ክርስቲያን ሰው ወደ ፈለገበት ይሄድ አለ። ወደ ፈለገበት የሚሄድ የማገልገል መብት አለው፣ ነፃነት አለው። እኛ ግን ያንን ነፃነቱን ስለማንጠብቅ በራሳችን ሀሳብ ስንሄድ ነውና ይሄ ደግሞ አሁን የሰማሁት በጣም ደስ የሚል ነው። እግዚአብሔር ፈቅዶ በነማን ጥረት በነሆቲ ድካም ድጋሚ በቸርነቱ መጥቻለሁ። እዚህም እዛም አገለግላለሁ። ደስ የሚለው እዚህም እዛም አንዱ ላይ እስቲ ይሄን ቃል በሉ። እግዚአብሔርም ሕዝቡን ጎበኘ። የሉቃስ ወንጌል ምዕራፍ 7 ቁጥር 16 ላይ ነው። ትኩረት ሰጥታችሁ ተከታተሉ። እግዚአብሔር እንዲጎበኘን፣ ኢትዮጵያን እንዲጎበኛት፣ ቤተክርስቲያናችን እንዲጎበኘን፣ ሕይወታችን እንዲጎበኘን። እዚህ ብዙ መጎብኘት ያለበት ነፍስ አለ። በብዙ መልኩ የተጨነቀ፣ በትዳር ዙሪያ የተጨነቀ፣ በልጅ ዙሪያ የተጨነቀ፣ በበረከት ዙሪያ የተጨነቀ፣ በብዙ መልኩ ሰማይ የዞረበት ምድር የከበደበት ሰው አለና እግዚአብሔር ያረጋጋል፣ እግዚአብሔር ይጎበኛል። ይህን ቃል የተናገሩት በናይን መንደር ያሉ ሰዎች ናቸው። በናይን መንደር ውስጥ አንዲት መበለት ነበረች። ምን ነበረች? እንቅልፋችሁ ከመጣ አጠገብ ያላችሁ ኮርኩም ፈቅጄላችኋለሁ። ብዙ ቦታ ወንጌል ሲመጣ ይሄ ትራሞስና ድራሞስ የሚባል ያጋንንት መንፈስ አለ፣ ያስተኛናል። ስለዚህ ኮርኳሙ አይቀጣም፣ ናይኗኗን አይደወልም። መበለት ማለት ባል የሞተባት ሴት ማለት ነው። ልጇን በመከራ ታሳድጋለች፣ በችግር ታሳድጋለች። የሚረዳት የለም። ድሃ ስለሆነች ህመምተኛ ስለሆነች ሰው ሁሉ ርቋታል። ገንዘብ ከሌለን፣ ስልጣን ከሌለን፣ ዝና ከሌለን ሁሉ ሰው ይርቀናል። የማይተው የማይከዳ ማን ብቻ ነው? እግዚአብሔር ብቻ ነው። ስናጣ ሰው አጠገባችን የለም። ትላንት ገንዘብ ሲኖረን፣ ሹመት ሲኖረን፣ ሁሉ ነገር ሲሞላለን ሳንጠራቸው አቤት የሚሉን በደህየንበት ሰዓት፣ ችግር በገጠመን ሰዓት፣ መከራ በመጣበት ሰዓት ብንጠራቸው አይሰሙንም። ትናንትና ቤታችን ይመጡ የነበሩ ሰዎች ዛሬ የሉ። ሰው ሲሞላለት ብቻ ነው የሚሰበሰበው። በደስታችን ሰዓት ነው የሚሰበሰበው። በሐዘናችን፣ በመከራችን፣ በችግር ሰዓት ግን አጠገባችን የሚቆም የለም። ይቺም ሴት ሁሉም ትተዋታል። ያጣን ማን ይወዳል? የነጣን ማን ይወዳል? ተቸግራለች። ልጇን አሳደገችው። እናት ታማለች። እናት ተጨንቃለች። ወደ ውጭ የሚያወጣት ከውጭም ወደ ውስጥ የሚያስገባት አንድ ልጇ ነው። ያ ልጇ ታመመ፣ አልጋ ላይ ዋለ። ለእናት ከበሽታ በላይ በሽታ ሆነባት፣ ከህመም በላይ ህመም ሆነባት። አይዞሽ እናቴ ይላታል። እንደ በፊቱ ድኜ ፀሐይ እንድትሞቅ ያደርጋለሁ፣ ምግብ አመጣልሻለሁ፣ አይዞሽ እያለ አልጋ ላይ ሆኖ እናቱን ያጽናናል። እናትየውም እኔን ያስቀድመን ልጅ አንተ አትሞት እያለች ወደ እግዚአብሔር ትጸልያለች። ባልጠበቀችበት ሰዓት ልጇ ሞተ። ለእናት ከባድ ሐዘን ሆነ። ቅስሟ ተሰበረ፣ ጮኸች። ያን ጊዜ በናይን መንደር ያሉት ሰዎች መጡ።
ለመጠየቅ ያልመጡ ሰዎች አንድ ሰው ታሞ አንጠይቅም፣ ሲሞት ቀብር እንመጣለን። እየተኳረፍን እኮ ምንቀብር ሰዎች አለን። እየተኳረፍን እኮ ለቅሶ ምንደርስ ሰዎች አለን። እግዚአብሔር ይማረን እንኳን አንለው። ለቀብር መጡ፣ ቸኩለዋል። ይቺ ገፊ ያሏት ቀድማ ባሏን፣ አሁን ደግሞ ልጇን። እሷ ተስፋ የላትም፣ በዚህ ሳምንት ውስጥ ነው የምትሞተው እያሉ እናትየዋን ያቆስሉ ጀመር። አጥንት የሌላት ምላስ አጥንት ትሰብራለች ይላሉ አባቶች። ምላስ ከአጥንት ከዱላ በላይ ይከብዳል፣ ከህሊና ይወጣል። ሐዘኑ፣ በሽታው፣ ህመሙ፣ ሞቱ የጎዳት ሳያንስ የንግግሩ ሐዘን ጎዳት። በናይል መንደር ያሉት ሰዎች አፋቸውን አላቀቁባት። እሷ አዝናለች፣ እሷ ተጎድታለች። የሚጦራት የሚደግፋት አንድ ልጇን ያጣችው። ለወላጆች የልጆች ሞት አደጋ ነው። ሐዘን ጡረታ ሲሆን ከባድ ነው፣ መቋቋም ያቀታል። በዛን ሰዓት የእኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ወደ ናይል መንደር መጣ። እርሱ ወደ ሕይወታችን ይምጣ። እሱ ወደ ቤታችን ይምጣ። እሱ ወደ ሀገራችን ይምጣ። እርሱ ሲመጣ እረፍት አለ። እርሱ ሲመጣ ሰላም አለ። እርሱ ሲመጣ መረጋጋት አለ። የእኛ ሐዘን ጊዜያዊ ነው። እሱ ሲመጣ ሐዘናችንን ይቀይረዋል። ልክ ወደ ቢታንያ መንደር በሄደበት ሰዓት፣ አልዓዛር በሞተበት ሰዓት እነ ማርታ ማርያም ሲያለቅሱ የመጨረሻው ለቅሶ ወደናል። ነገር ግን የመጀመሪያው እንባ አባሽ እንባውን አፍስሶ ጌታችን ኢየሱስ ክርስቶስ እንባቸውን ያበሰው ደርሶ ታሪክን የቀየረው ሐዘንን ወደ ደስታ ነው የለወጠው። አልዓዛር ውጣ ፍቱትና ይሂድ ብሎ ጌታችንን ያወጀው ወደ ናይል መንደር መጣ። አዘነላት ይላል። ለተሳለቁባት ለዛች መበለት አዘነላት። ለሕመምተኛዋ ለጎበጠችው ለእሷ አዘነላት። ልጅ ለሞተባት ሴት አዘነላት። ወዳጅ እግዚአብሔር ሲያዝንልን ነው ለእኛ መልካም። ከሰው በላይ እርሱ ሲያዝንልን ችግራችንን የሚያል ችግራችንን የሚረዳ ክንደ ብርቱ ትከሻው ሰፊ ኢየሱስ ክርስቶስ ሲያዝንልን ነው ለእኛ መልካም። ቃሬዛውን ያዘ። ቸኩለዋል፣ ለመቅበር ይፈልጋሉ። አዎ ቅዳሴን እናረፍዳለን፣ ስብከተ ወንጌል እናረፍዳለን፣ ቀጠሮ እናረፍዳለን። የአበሻ ቀጠሮ ብለናል። ቶሎ የምንሄደው ለቅሶ ነው። ያን ጊዜ አንተ ጎበዝ ተነሳ አለው። የሞተውን ልጅ ተነሳ። ክብርና ምስጋና አምላካችን አመስግኑት ይህን ጌታ። ከዚህ ታሪክ ጋር የሚመሳሰል እውነተኛ ታሪክ ልንገራችሁ። ኢትዮጵያ ውስጥ የተከናወነ ነው። እናት ልጇን በመከራ ነው ያሳደገችው። በችግር ነው ያለ አባት ያሳደገችው። ወደ አሜሪካን ሀገር ስትልከው እግዚአብሔር ሆይ ለልጄ ቅደምለት። እኛ እኮ ሰው ከአሜሪካን ወደዚህ እከሊት እኮ አክስቷለች እንዴ ወንድሙም አለ፣ አረ አብሮ አደጉም አለ፣ ከዛ እግዚአብሔርም አለ። ቅድሚያ ለማን ሰጠን? ለሰው ከሰጠን በኋላ እግዚአብሔርም አለ። ቅድሚያ ግን እግዚአብሔር አልነባለን። እግዚአብሔር ሆይ ቅደምለት፣ አባት ነህና አሳድገዋልና በባዕድ ሀገር አሁንም አንተ ልጄን ጠብቀው ብላ እናት ላከች። እናትን ከቤተ ክርስቲያን አትርቅም። ጠዋት ኪዳኑ፣ ቅዳሴው፣ ሰርኩ፣ ጉባኤው፣ መሐሌት ሰዓታቱን አታቋርጥም። ለአባቶች ለካህናት ታበላለች፣ ዝክሩን ትዘክራለች። ሰው ሁሉ የሚያውቃት በቤተ ክርስቲያን ስትመላለስ ነው። ደግ የሆነች እናት፣ ሩሩህ የሆነች እናት ናት። የልጇ ድምፅ ጠፋባት። በደንብ አስተውሎ እውነተኛ ታሪክ ነው። ቀናት፣ ሳምንታት፣ ወራት ተቆጠሩ። አትፈልገው ነገር አሜሪካን፣ እሷ ያለችው ኢትዮጵያ ተጨነቀች። ልጄ ምን ሆነብኝ? ድሮ ይደውልልኝ የነበረ ድሮ ድምፄን ይሰማ የነበረ ልጄ አንድ ነገር አጋጥሞት ነው ጌታ ሆይ እባክህን እያለች ወደ እግዚአብሔር ስታለቅስ አመሻሽ ላይ ስልክ ጮኸ። ስልኩን ስታነሳ እማዬ አለ። አቤት ልጄ ያለህን አለችው። ሆስፒታል ውስጥ ነኝ፣ ከአንድ ሰዓት በኋላ እሞታለሁ። ከሰው መርዶ ከምትሰሚ ከኔ ብትሰሚ ብዬ ነው እናቴ እያለቀሰ ሲነግራት ዶክተሮቹ ስልኩን ተቀበሉት። ለእናት ከልጇ መስማት ያውም የአሜሪካ ዶክተር ተናግሮ እንዴት እንደሚከብድ አስቡት። ተጨነቀች። ፎቶውን ይዛ ወደ ቤተክርስቲያን ሄደች። በሩ ተዘግቷል፣ ዘበኛው ብቻ ነው ያለው። ክፈትልኝ፣ ከአምላኬ ጋር ጉዳይ አለኝ አለች። ጉዳይ አለኝ፣ ክፈትልኝ። እሱ የሚያውቃት በበጎ ስራዋ ነው። የእኛ መታወቂያችን ምን ይሆን? እከሊትን ታውቃታለህ? የቷ
ቤተክርስቲያን የምታስቀድሷ ለተቸገረ የምትረዷ የምትዘምሯ ነው ወይንስ ያቺ ውሸታ፣ ያቺ ሐሜታ፣ ያቺ ዘረኛ፣ ያቺ ጽንስ የምታስወርድ፣ ያቺ ድሃ የምትበድል? የት ነው መለያችን? ወንዶቹ ሴት ነው መለያችን? ያ ሁል ጊዜ ማህሌት የሚመጣው ጉባኤ የሚመጣው በጎ የሚያደርገው ነው ወይስ ያ ትዕቢተኛ፣ ያ ሰካራም፣ ያ አጫሽ፣ ያ ቃሚ፣ ያ ዱርዬ፣ ያ መጥፎ ሰው? የትሁን መለያችን? የዚህ ሴት መለያዋ በጎ ስራዋ ነው። በጎ ስንሰራ የተዘገባል ይከፈትልናል። ክፉ ስንሰራ የተከፈተው በር ይዘጋብናል። በሩ ከፈተላት። ወደ ቤተክርስቲያኑ ቀረበ። ጌታ ሆይ አለችው። የታመመን ማዳን አይደለም የሞተን ማስነሳት ትችልበታለህ። አልዓዛርን ከሞት እንዳስነሳ አውቃለሁ። ጣቢታም ከሞት እንደተነሳች አውቃለሁ። ድንቅ ተአምር እንደምትሰራ ያችን መበለት እንዳሰብካት አውቃለሁ። ጌታ ሆይ ልጄን አትውሰድብኝ፣ እባክህን ፈውስልኝ። አንተን አምኜ ነው ወደ ውጭ ሀገር የላኩትና እባክህን መፈወስ ትችልበታለህ። ልጄን ማርልኝ። መውሰድ ካለብህ ደግሞ እኔን ውሰደኝ። ሐዘኔን ጡረታ አታድርገው እባክህ ጌታ ሆይ። ታምራት ማልኩብህ አምላክ ስለ ድንግል ማርያም ስለ ወላዲተ አምላክ ብለህ እባክህን ልጄን አድንልኝ፣ ልጄን አትርፍልኝ። ከአሜሪካኖች ዶክተሮች በላይ አንተ ኃያል እንደሆንክ አውቃለሁ እያለች ታነባ ጀመረ። በምታለቅስበት ሰዓት እንባዋና አፈሩ ተቀላቅሎ አንስታ ፎቶ ላይ ትቀባለች። ምኑ ላይ? የልጇ ፎቶ ላይ ትቀባለች። ከዛ ወደ ቤቷ ተመለሰች። እንዴት አርጋ የምትተኛው? እንዴት እንቅልፍ ይወስዳታል? የመከራ ሌሊት አይነጋም አይነጋም። ሰዓቱ እኩል ቢሆንም በችግር ሰዓት፣ በጭንቅ ሰዓት፣ በህመም ሰዓት አይነጋም። ሌሊቱ ረዘመባት። እሷ ተጨንቃለች። ሊነጋጋ ሲል ስልክ ጮኸ። ሰውነቷ እየራደ እጇ እየተንቀጠቀጠ እንደምንም ብላ ኃይሏን አጠራቅማ ስልኩን አነሳች። እማዬ የሚል ድምፅ ሰማች። አቤት ልጄ፣ ምንድን ነው ያደረግሽው? 1 ሰዓት 2 ሰዓት 3 ሰዓት ጠበቁኝ። 1ም 2ም 3 ጊዜ መረመሩኝ። በደም ውስጥ ምንም ነገር የለም፣ በሰላም ግባ አሉኝ አለ። ክብርና ምስጋና ለእርሱ ይችላል። የኛ ጌታ ታሪክን መቀየር ይችላል። እንባና በዚህ ይችላል አምላካችን። አዎ ጸበሉ ፈዋሽ ነው። እምነቱ ፈዋሽ ነው። ስዕሉ ፈዋሽ ነው። ዕጣኑ ፈዋሽ ነው። እኛንን ያልተጠቀምበት ስንቱ ነው ከብዙ መከራ የዳነ? ስንቱ ነው አከተመለት የተባለ ሰው ዶክተሩ የሞት ደብዳቤ ሰጥቶት እግዚአብሔር የፈወሰው ስንቱ ነው? ኮሮና ተይዞ የዳነ ስንቱ ነው? በተለያየ ካንሰር ተይዞ የዳነ ስንቱ ነው? በአባቴ ሲኖዳ የተፈወሰ ብዙ እንዳላቃለ አከተመላቸው ያለ ዶክተር ጸበሉን ጠጥተው ጸበልም ሳያገኙ በእምነታቸው የዳኑ ብዙዎች ናቸው። ከመጣው በኋላ መጽሐፉን ገዝተው መጽሐፉ ላይ ያለውን ስዕል ተማጽነው ታሪካቸው የተቀየረ ብዙዎች አሉ። የእኛ ድርሻ ማመን ነው። የእናትየው ማመን ለልጇ በረከት ሆነ። እኛ መከራ ሲደርስብን ወዴት ነው የምንሮጠው? ይቺ ሴት ፈተና ሲመጣባት፣ መከራ ሲመጣባት፣ ችግር ሲመጣባት፣ ሐዘን ሲመጣበት የሮጠችው ወዴት ነው? ወደ እግዚአብሔር። እኛ ወዴት ነው? ወደ ተሻለ ዶክተር፣ ወደ ገንዘባችን፣ ባንኮክ፣ ህንድ፣ ደቡብ አፍሪካ፣ አሜሪካ ነው ምንለው። እግዚአብሔርን እናስቀድም ይሆን? ጸበሉን እናስቀድም ይሆን ከሽሮፖ ይልቅ? እምነቱን እናስቀድም ይሆን ከኬኒኑ ይልቅ? ሕክምና ኃጢአት ነው አላልኳቸው። እግዚአብሔር የሰጠ ጥበብ ነው። ሐዋርያ ቅዱስ ሉቃስ ሐኪም ነበረ፣ ሰዓሊም ነበር። የመጀመሪያውን የድንግል ማርያምን ስዕል የሳለው ሐዋርያው ቅዱስ ሉቃስ ነው። ግን እኛ የምንደገፈው እግዚአብሔርን ነው ወይንስ ሌላ? ካህናት አባቶቻችን ላይ ነው ያለን እምነት ወይንስ ዶክተር ላይ ነው ያለን እምነት? ይቺን ሴት እግዚአብሔር ጎበኛት። ዛሬ ሀገራችን ኢትዮጵያ ለምን አልተጎበኘች? መከራው አልበዛም? ጭንቀቱ አልበዛም? ስደቱ አልበዛም? መፈናቀሉ አልበዛም? መገዳደሉ አልበዛም? ሕፃናቶች እንደ ቅጠል አልረገፉ? አረጋውያን ጧሪ ቀባሪ አላጡ? አካለ ስንኩላን አልበዙም? ኢትዮጵያ መቼ ነው የምትጎበኘው? እግዚአብሔር ኢትዮጵያ ሀገራችንን ይጎብኝልን። የምንሰማ ሁሉ ከአይምሮ በላይ ነው። ወጥቶ መግባት፣ ተኝቶ መነሳት፣ ታሞ መድኃኒት የሚያስጨንቅበት ዘመን ላይ ነው ያለነው።
የደረሰው ግፍ በሃይማኖታቸው ምክንያት አስታውሳለሁ። በሻሻ ላይ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሲቃጠል የካህኑ ሬሳ ላይ ጉንዳን ሲሆን ልጅቷን ደም ሲያስጠጧት የ7 ዓመት ሕፃን ነጋሶና 12 ዓመት ሕፃን ኤልያስን ነበር በገጀራ የገዛ ጎረቤታቸው ከትክቷቸው መታቸው። የካቲት 12 ሆስፒታል እኔ ነበር ያስተኛቸው ከነ ዶክተር ሙሉዓለም ጋር። ሕፃናቶች በሰሩን እንደዚህ መከራ የሚመጣባቸው የእኛ ኃጢአት በዝቶ እኮ ነው። የእኛ መለያየት በዝቶ እኮ ነው። የእኛ ክፋት በዝቶ እኮ ነው። ልጆቻችን ለሞት አሳልፈን የሰጠነው እኛ በደለኞች ስለሆነ ወደ እግዚአብሔር አንመለስ ስላለን ነው። የሀገሬ ሕዝብ በኑሮ ውድነት ተሰቃይተዋል። ገዝቶ ለመብላት በዓል ሲመጣ መጣብኝ እንጂ መጣልኝ አይልም። እኛ ገና መጣ ብለን መብራት በመብራት እናደርጋለን። እሱ ገና መጣብኝ፣ ፋሲካ መጣብኝ ነው። ትናንትን እያሰበ ይሳቀቃል። ምን ገዝቶ ይበላል? ምን ገዝቶ ይጠጣል? በምንስ ይለብሳል? በተለይ መለመን ያፈሩ በየቤታቸው ልብስ የሸፈነው ጥርስ የከደነው ብዙ ጉድ አለ። እግዚአብሔር ኢትዮጵያን እንዲጎበኛት ወደ እግዚአብሔር ልንጸልይ ያስፈልጋል። ርቀን ስላለን ልባችን ሊደነድን አይገባል። ጌታ ሆይ ሀገሬን አስባት፣ የነገ መግቢያ ሀገሬን አስባት፣ የቅዱሳን መሸሻ የሆነችው ኢትዮጵያን አስባት። እመቤታችን ቅድስት ድንግል ወላዲተ አምላክ 100 ቀን የተቀመጠችባትን ኢትዮጵያን አስባት ምን ይገባል። የድንግል ማርያም የአስራት ሀገር የሆነችውን ኢትዮጵያን አስባት ምን ይገባል። እየሃዲጋ ነውና ያላንዳች ነገር ኢትዮጵያን አይተዋትም እግዚአብሔር። የዘጠኙ ቅዱሳን መሸሻ የእነ አቡነ አረጋዊ፣ የእነ አባ አብጺ፣ የእነ አባ ገሪማ፣ የእነ አባ ጰንጠሌዎ፣ የእነ አባ ሊቃኖስ፣ የእነ አባ ጉባ፣ የእነ አቡነ ይምዓታ መሸሻ የሆነችው ኢትዮጵያ የራሷ ፊደልና ቁጥር ያላት ሀገር ኢትዮጵያ ታሪክ፣ ባህል፣ ኪነ ህንፃ፣ ስነ ፈለግን ሰንዳ ያቆየች ሀገር ኢትዮጵያ ዛሬ የሞት ምሳሌ ሆናለች። የረሃብ ምሳሌ ሆናለች። የችግር ምሳሌ ሆናለች። የድህነት ምሳሌ ሆናለች። በፖርኖግራፊ ቀዳማይነትን ይዛለች። ዱርዬዎች በዝተዋል። ወንበዴዎች በዝተዋል። ክፉ የሚሰሩ ተሳዳቢዎች የሚሸለሙባት ሀገር፣ የሚሾሙባት ሀገር ሆናለች። እግዚአብሔር ኢትዮጵያን ያስባል። በእውነት ኢትዮጵያን ያስባል። የትናንት ኢትዮጵያን ያስባል። አብሮነት ያላት ኢትዮጵያ፣ ህብረት ያላት ኢትዮጵያ። ጎረቤት የጎረቤቱን ልጅ ይቀጣ ነበረ። ጨዋታችን ሁሉ አንድ ላይ ነበር። አባቶች ሌባና ፖሊስ አካክሉ። ዛሬ አይደለም ጎረቤት ለጎረቤት አንድ ቤት ውስጥ ያሉ ልጆች እንኳን አንድ አይነት ጨዋታ አይጫወቱም። ለምን? አራቱም ስልክ ይዘዋል። አራቱም ለየብቻ ስልኩ አለያየንም። የጋራ እንኳን ፕሮግራም የለንም። ድሮ በትሪ ነበር የሚበላው፣ ተቆራርሰን ነበረ። ዛሬ በቁርጥ እንጀራ ተቆራርጠን ቀረን። ህብረት የተባለ የለም። በተለይ ኮንዶሚኒየም ቤቶች፣ ሪል ስቴት የተባሉ ለዩ አጠገቡ ያለው ሰው እንኳን አጠገቡ አያውቅም። አንድ የኔ ጓደኛ ልጅ እሷ ቤተክርስቲያን ገንዘብ ያይናት፣ ሁለቱም አልነበሩም። ልጁ አባቱ 12 ዓመት ነው፣ ራሱን ገደለ። ጎረቤት መግባት አንፈልግም ብለው ብንጠየቅስ ብለው ደሙ ፈሶ ሞተ። የቀደሙት እናትና አባቶች ግን የጎረቤት ልጅ የኔ ልጅ ነው ብለው እሳት ውስጥ ገብተው ነበር የሚያተርፉት። እንግዳ ሲመጣ እንጀራ ባይኖር ከጎረቤት ተበድረው ነው የሚያበሉት። ዛሬ ግን የለም። ይሄ አብሮነታችን ጠፋ፣ ሴታችን ጠፋ፣ ወጋችን ጠፋ፣ ማንነታችንን ረስተናል። እስቲ አንድ ጥያቄ ጠይቃቸው። በአፄ ኃይለ ሥላሴ ጊዜ የነበረው ዩኒቨርሲቲ በጣም ጥቂት ነው። በደርግ ጊዜስ የተስፋፋ አይደለም። በኢህአዴግ ጊዜ ደግሞ የግል ዩኒቨርሲቲዎች ሁሉ በረከቱ። ዶክተር ብዙ ነው፣ ፕሮፌሰር ብዙ ነው፣ ዲግሪ ብዙ ነው፣ ማስተርስ ብዙ ነው። ኢትዮጵያ ግን ለምንድን ነው እንደ ካሮት ቁርጡ ላይ ወደ ታች ሄደችው? የተማረው የበለጠ ገደላት። እናት ሳትማር ልጇን ፕሮፌሰር አደረገችው። ፕሮፌሰሩ ግን እናቱን መለወጥ አልቻለም። ገበሬ አባቱን መለወጥ አልቻለም። ዛሬም አባቱ በበሬ ያርሳል። ለምን? ከእግዚአብሔር ወጣን፣ ከእግዚአብሔር ሀሳብ ወጣን፣ ከእግዚአብሔር አሰራር ወጣን። ዘመናዊነት ነው ብለን ሴጣንን አስፋፋን። እናንተ እንኳን እዚህ ሆናችሁ የማታደርጉትን እኛ ጋር ጎስት ስፕሪት ዴይ ብለን እናከብራለን። የቀለም ቀን ክሬዚ ዴይ እየተባለ ይከበራል። ታሪክ እንዲረሱ አደረግን። ማንነት እንዲረሱ አደረግን። ልጆቻችን ኢትዮጵያዊነትን እንዲረሱ አደረግን።
ለእኛ አሜሪካን ስትጎበኘን አይደለም፣ አውሮፓ ስትጎበኘን አይደለም። ማን ሲጎበኘን ነው? እግዚአብሔር ሲጎበኘን ነው። እግዚአብሔር ኢትዮጵያን እንዲጎበኛት ልንጸልይ ያስፈልጋል። እግዚአብሔር ወይ እኔን ጎብኘኝ ብላችሁ ጸልዩ። በሕይወታችሁ ላይ ያልሞላላችሁ ብዙ ነገር ይኖራል። ነግዳችሁ እጃችሁ ባዶ የሆነ ሰርታችሁ አልሞላላችሁ ያለ ብዙዎች ትኖራላችሁ። የጤና ችግር ያለባችሁ፣ የትዳር ችግር ያለባችሁ፣ የልጅ ማጣት ችግር ያለባችሁ ጌታ ሆይ እኔን ጎብኘኝ በሉ። እውነት እላችኋለሁ እግዚአብሔር ይጎበኛችኋል። ማንም ሊደርስላችሁ ባልቻለበት ሰዓት እሱ እግዚአብሔር ይደርስላችኋል። የታመነ ጌታ ነውና እግዚአብሔር ሁሉም ማድረግ ይችላል። እኛ ግን ሁለት ልብ ስለሆን እኮ ነው። ሰውየው ወንዝ ሲሻገር ጎርፍ መጣበትና ጉቶውን ያዘ። ጌታ ሆይ ያለው ጌታ እግዚአብሔር መጣ። ምን ላደርግልህ? አድነኝ። ታምንብኛለህ? አዎ አምንብሃለሁ። እንግዲያውስ ይህን ጉቶ ልቀቅ። አይ ጉቶንም አልለቅም፣ አንተንም አምናለሁ። ጸበሉንም እንፈልጋለን፣ አልኮሉንም እንፈልጋለን፣ መዝሙሩንም እንፈልጋለን፣ ጭፈራውንም እንፈልጋለን፣ ሽብሸባውንም እንፈልጋለን፣ ዳንሱንም እንፈልጋለን። ይሄ እኮ ነው ሕይወታችን። ሁለቱንም አልለቅም፣ ዓለምንም መንፈሳዊንም አልለቅም ብለናል። ስለዚህ እንዴት እግዚአብሔር እኛን ያደርጋል? እግዚአብሔር እኛን እንዲረዳል፣ እግዚአብሔር እኛን በበጎ ነገር እንዲያስበን ልናደርግ የሚገባው በጎ ተግባር ነው። አፄ ቴዎድሮስ ሁለት ካህናትን ሰብስቦ ነግሬያቸዋለሁ ባለፈው። ካህናቱን ሰብስቦ ጥያቄ ጠየቁትን አይደለም? የእነዛ የቆሎ ተማሪ መልስ ያገኘው ማንን ስለያዘ ነው? እመብርሃንን ስለያዘ ነው። ቅድም አይታችኋል። የሉቃስ ወንጌል ምዕራፍ 1 ላይ ድንግል ማርያም ወደ ኤፍሬም ተራራማ ሀገር ሄደች። 200 ኪሎ ሜትር ነው። እንግዲህ ኢየሩሳሌምን ያያችሁ ሰዎች በተለይ ሆቲ አስጎብኚ ድርጅት ናት። ፔካ ከደረጀ ዘወይኒ ጋር በመሆን ጉዞ እዛ እናዘጋጀን። ኢየሩሳሌም ግድ የላችሁ ዱባይ ጋር የምንጨፍር ኢየሩሳሌም ሄደን እንቀደስ። የተለያየ ቦታ ገንዘባችንን በተለያየ ነገር ከምናጠፋ ከልደቱ እስከ እርገቱ ማን ፈጣሪ የተመላለሰበት ቦታ ወንጌልን እኮ ነው የምንጫማው። እዛ ስንሄድ እዚህ ጋር ተወለደ፣ እዚህ ጋር ኮከቡ ቆመ፣ እዚህ ጋር ተጠመቀ፣ እዚህ ጋር አረገ፣ እዚህ ጋር አደገ። ያንን ስፍራ መርገጥ ምን ያክል መባረክ ነው! የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ የጠቢባን ጠቢብ የኃያላን ሁሉ ኃያል የሆነ ኢየሱስ ክርስቶስ የተለማመድበትን ስፍራ ምን ያክል መታደል ነው! በዓለም ላይ እኮ ብቸኛው ቅድስት የምትባለው አገር ኢየሩሳሌም ናት። ሌሎች እኮ በቅዱሳን የተገደሙት፣ እሱ እኮ በራሱ በፈጣሪ ነው። ብዙ ሰው በተለያየ ቦታ ገንዘቡን ያባክናል፣ ወደ መልካም ነገር ሲሆን ግን አይታየውምና ወደዛ ስትሄዱ ለካ እግዚአብሔር እንዲህ ያደርጋል ትላላችሁ። ለእግዚአብሔር ሰጥቶ የከሰረ ጾሞ የከሳ ማንም የለምና። እጃችን ግን ለበጎ ነገር ሲሆን ብዙ ጊዜ ሰይጣን ያስረናል፣ አይሰጠንም። ስለዚህ እግዚአብሔር ማድረግ ይችላል ብለን ልናምን ይገባልና ኤፍሬም ተራራማው ሀገር ከናዝሬት አይነቀር 200 ኪሎ ሜትር ነው እመቤታችን የሄደችው። ማንን ልታይ? አስተውሉ። ኤልሳቤጥ ልታይ። አምላክን ጸንሳ ሰው ወደ ጸነሰችው፣ ፈጣሪ ጸንሳ ፍጡር ወደ ጸነሰችው፣ ጌታን ጸንሳ ሎሌ ወደ ጸነሰችው ወደ ኤልሳቤጥ ሄደች። ትህትናውን አያችሁ? ገና ሰላም ስትላት ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይወድልኛል? የሰላምታች ድምፅ ጆሮዬ በደረሰ ሰዓት ጽንሱ በማኅፀኔ በደስታ ዘሏልና። በደስታ የእመቤታችን ሰላምታ በማኅፀን ውስጥ ያለውን ጽንስ ያዘልላል። ክብርና ምስጋና ለድንግል ማርያም ነው። አመስግኗ ድንግል ወላዲተ አምላክ። እንግዲህ ታኅሳስ 3 በዓቷ ለማርያም ምኗ ለማርያም በዓታ ማለት በዓቷ መወሰኛዋ ማደሪያዋ ማለት ነው። ልደቷ ማለት ልደታ ለማርያም ስንል ስሟ እኮ አይደለም፣ ልደቷ የድንግል ማርያም ልደቷ ግንቦት 1 ነው። በዓቷ ደግሞ ቤተ መቅደስ የገባችበት ታኅሳስ 3 ነው። ዘካርያስ የምግቧ ነገር ከተቻለ በዓቷ ቤተ መቅደስ ይሆናል። ያስቸገረን የምግብ ነገር አለ። የሆነ ነገር እኮ ነው አንገታችንን ያስደፋል፣ ከሰው በታች ያደረገ በዓቷ ቤተ መቅደስ ይሁን ብሎ ዛሬ ቤተ ክርስቲያናችን በትናንትናው ዕለት ድንግል ማርያም ታከብራለች ማለት ነው። እና የድንግል ማርያም በረከትና ረድኤት ከሁላችን ጋር ይሁን። አማላጅነቷ አይለየን። ድንግል ማርያም ስለ ቅዱሳን ብላ ስለ 5 ሐዘነቶቿ ብላ ጌታችን ኢየሱስ ክርስቶስ ኢትዮጵያን እንዲጎበኝ
ምልጃዋ አይለይም። እግዚአብሔርም ሕዝቡን ጎበኘ። እንግዲህ ነገ ደግሞ እግዚአብሔር ቢፈቅድና ቢረዳን ቅድስት አርሴማ የቴዎድሮስ አትናስያ ቅድስት አርሴማ ቅዳሴ ቤቷና ፍልሰታ አጽሟ ነው በነገው ዕለት የሚከበረው። ሰኞ ነው። ያው እሑድ እናንተ ጋር በዕለቱ ለማክበር ስለማይታያችሁ ማንም እንዳገር አይሆንም። ማንም ማማር ቤት ነው ማሀገር ነው። ስለዚህ ነገር አይዟችሁ፣ እግዚአብሔር ፈቅዶ ሁላችንም ታሪካችን ተቀይሮ የኢትዮጵያ ሰላሟ ተመልሶ እንደ ቀደመው አገልግሎታችን መካሄዱ አይቀርም። ማን አለ? ማን ይጎበኘናል? እግዚአብሔር ይጎበኘናልና እንዳትቀሩ። ለሌላውም ሰው ጋብዙ። እኛ በአቅማችን እንግዲህ በደረጀ ዘወይንዬ ሚዲያ ማስታወቂያውን በነፃ ሰርተናል። ክፈሉ አላልንም። አንድነታችንን ህብረታችንን ለማሳየት ነው ተገኝተናል። እናንተም ሌሎቹን በመጥራት ቦታው ላይ በመገኘት በዓሉ በደመቀ ሁኔታና ደግሞ ጥሩ በዓል ተከበረ ብለን ዜናውን እንድናቀርብ እንዳትቀሩ አደራ አደራ እንላችኋለን። ለሌሎችም ሳንከፋፈል ቤተክርስቲያን አንዲት ናት። የትኛውም አጥቢያ ያሉትን ሰዎች በመጋበዝ በረከቱን እንዲሳተፉ በፍቅር እኔም ጥሬን አስተላልፋለሁ። እግዚአብሔርም ሕዝቡን ጎበኘ። የሉቃስ ወንጌል ምዕራፍ 7 ቁጥር 16 ወስብሐት ለእግዚአብሔር። የመጀመሪያውም እግዚአብሔር መቼም ተፈቀደ ሁሉ ነገር ይደረጋል ማለት ነው። በመጀመሪያው መጥተው የነበረ ጊዜ እርግጥ እሳቸውን እኛ እንግዳ እንቀበል ብያለን። እኛን እሳቸውን የጋበዙ መጽሐፋቸውን አምጥተው ስንት እንድንጠቀምበት ስንት ነገር እንድናደርግ ጋበዙን ማለት ነው። እኔ ተመልክቼዋለሁ። ብዙ ነገር ብዙ የሚጠቅም ነገር ነው ያለው እና ጋብዘውናል። ዛሬ ደግሞ እንግዲህ ያ እሳቸው ጋበዙንን እኛ ደግሞ እንግዳ ዛሬ መጋበዝ አለን። እየተስማማን ነው? እየሰማችሁ ነው? አዎ፣ የባለፈው እሳቸው ናቸው ገበዙ። ዛሬ ደግሞ እኛ መጋበዝ አለብን እና እንግዲህ እንግዳ መጥቶ ዝም ብሎ አይሄድም። ምሳቸውን እንኳን ማብላት አለብን። ቤተ ክርስቲያን አምጥታ እኮ እንትን እዚያ ትትልኛለች እና ብዙ ትምህርት አስተምረውናል። ወደፊት ይመጣሉ ያስተምሩናል። እንግዲህ እንደዚህ ያሉ አስተማሪ አናገኝም። ከኢትዮጵያ ስንት ገንዘብ ተከፍሎ ስንት ትኬት ስንት ነገር ጣውራ በብዙ ነገር ነው የሚመጣው። እሳቸው ግን እግዚአብሔር እመቤታችን የአምላክ እናት ያለምንም ሳንደክም በራሷ ፈቃድ